ያው በጸሎት መንፈስ ስለሆናችሁ ቀጥታ ወደ ቃሉ ነው የሚሄደው። በእርግጥ ጌታችን ኢየሱስ ወደ ኢየሩሳሌም ሲሄድ ሄሮድስ መልእክተኛ የላከበት መልእክተኛ ፈሪሳውያንን ነው። በእርግጥ እነዚህ ፈሪሳውያን ኢየሱስን ስለወደዱት የሚወዱት መጥምቁ ዮሐንስ ተገለዋል፣ ብዙ ሕፃናት ታርደዋል። አሁን የእግዚአብሔር ጉብኝት ተስፋ ያለው ኢየሱስን ሊገለው እንደሆነ ከቤተ መንግስት ወሬ ሰሙና ኢየሱስን መተዋሉት። በዚያ ሰዓት ከፈሪሳውያን አንዳንድ ቀርበው ሄሮድስ ሊገልህ ይወዳል እና ምን ላድርግ? ከዚህ ውጣና ሂድ፣ የምታገለግልበት ቦታ አላጣ፣ የሚሰማ ሰው አላጣ፣ እባክህ ሽሽ አሉት። የኢየሱስ መልስ የሚያስገርም ነው። ለዛች ለቀበሮ በሴት ነው የጠራው ይሄንን ሄሮድስ። ሴት ቀበሮ ጨካኝና ክፉ ነው እና አንተ ውጣ ስላልከኝ አልወጣም እና ስላልከኝ አልመጣም። በግልጥ ልንገርህ ዛሬ ነገና ከነጎዲያ ኮንፈረንስ አለኝ። እግዚአብሔር በላከኝ ቦታ ተልኮዬን እፈጽማለሁ በሉት። ሃሌሉያ። የሰይጣን አንዳንዴ ጦር ከፈታው ወሬ ፈታ ይበልጣል ስለሚባል በፍርሃት መንፈስ አገልግሎትና ስፍራውን ሊያስለቀቀው ያለ ሰው ዛሬ የሰይጣን መንፈስ ተሰበረ። በእውነት ልጄ ጢሞቴዎስ ራስን የመግዛትና የኃይል መንፈስ እንጂ ፍርሃት መንፈስ አልተሰጠንም። መንፈስ ፍርሃት ነው። ታውቃለህ፣ ፍርሃት መንፈስ ነው፣ ስሜት አይደለም። ልጄ ጢሞቴዎስ ተጠንቀቅ። ጻድቅ እንዳንበሳ ያለ ፍርሃት ይኖራል። ከወዴት አመጣኸው? አየህ፣ በዚህ ምክንያት ተልኮውን መፈጸም አትችልም። ከፈራህ አገልግሎትን ታቆማለህ ልጄ ጢሞቴዎስ ይለዋል። ስለዚህ በጌታ የነበረውን ኢየሩሳሌም የገዳይ ስፍራ ነው። አያፋ፣ ሐና፣ እስክንድሮስ እንደ እሾክ የተባሉ መጥምቁ ዮሐንስ የፉኝት ልጆች ያላቸው አደገኛ ሰዎች አሉ። ሊገርፉት ሊሰቅሉት እንዳለ ያውቃል። የፈንጂ ወረዳ ነው ኢየሩሳሌም። ቢሆንም ለሄሮድስ ንገሩት፣ አገልግሎት አቁም አይደለም ያልከኝ፣ ስፍራ ልቀቅ አይደለም፣ ስፍራዬን አልለቅም፣ አገልግሎት አላቆምም። ከአባቴ የተሰጠኝን ተልኮ በኢየሩሳሌም ልፈጽም ይገባኛል። ስለዚህ እኔ ሰዎች ስላጨፈጨቡልኝ አይደለም የሚሄደው፣ የደሞዝ ጉዳይ አይደለም፣ የክብር ጉዳይ አይደለም። በኢየሩሳሌም ትንቢቱ ቃል ይፈጸም ዘንድ የሰው ልጅ ከኢየሩሳሌም ውጪ ሊሰቀል አይገባውም። ተመልከቱ፣ ዛሬ ስላለ መፍራት ከጽድቅ ስለሚገኝ ድፍረት ነው እግዚአብሔር እንድናገራችሁ የሞላኝ። በእውነት እግዚአብሔር ከመንፈስ ቅዱስ የሚገኝ ድፍረት ይሙላባችሁ። አሜን። ብድራቱ ታላቅ ያለውን ድፍረታችሁን አትጣሉ ተብሎ እንደተጻፈ የሚፈራ ሰው ቅጣት አለውና የእግዚአብሔር ገድል በሱ አይፈጸምምና ዛሬ አንድን ሰው አይደለም ብዙ ሰው ከፍርሃት መንፈስ ነፃ ይወጣል። አሜን። ታውቃላችሁ ዘካርያስ ትንቢት ተሞልቶ ያለ ፍርሃት እንድናገለግለው እግዚአብሔር የመዳን ቀን እንዳስነሳልን ይላል። አንዱ ነፃ ያወጣን ኢየሱስ ከሞት ብቻ አይደለም ከፍርሃትም። አሜን። ዛሬ ምሳሌ ሆኖ የሚነግረን ጌታ የተወለደው በኤፍራታ ቤተልሔም ነው። ለምን ብትሉ ትንቢቱ ቃል ይፈጸም ዘንድ ነው። ልጅ ሆኖ ያደገው በግብጽ ነው። ለምን? ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ነው። ወደ ናዝሬት ሄዶ በጎልማሳነት ዘመን ኖሯል። ናዝራዊ ይባላል የተባለው ይፈጸም ዘንድ ነው። ወደ ኢየሩሳሌም መጣ። ለምን? የሰው ልጅ በኢየሩሳሌም ሊሰቀል ይገባዋል ተብሎ የተጻፈው ይፈጸም ዘንድ ነው። የተጻፈው በሕይወታችን የሚፈጸመው ከፍርሃት ውጪ ስንሆን ነው። የሚፈራ ሰው ብዙ መዘዝ አለው ልነግራችሁ እችላለሁ። ለምንድን ነው ግብ የጨበጣ ውጊያ በኢየሩሳሌም የሆነው? ኢየሱስ በኢየሩሳሌም ከሄደ በሄሮድስ ላይ ያለው የቀበሮ መንፈስ አቅሙ ይዳከማል። አንቺ ባለሽበት ክፉ ከልካይ ነሽ። አሜን። ተራ ሰው አይደለሽም ብራዘር፣ ተራ ሰው አይደለህም። አየህ፣ ስለዚህ ነው ኢየሱስ ወደ ኢየሩሳሌም ሲሄድ በሄሮድስ ያለው መንፈስ ተንቀጠቀጠ። ለምን? ክፉን ከልካይ እንደሆነ። ኢየሱስ ውስጥ ያለው መንፈስ ከሄሮድስ ያለው መንፈስ ስለሚያስረው ሄሮድስ ገና ከሩቁ ተቃጠለ። እኔ አገልግሎት አቆማልልህም፣ እንደራደር፣ ሌላ ቦታ አገልግል፣ ስፍራዬን ግን ልቀቅ፣ እኔ ግዛት አትግባለው። አንተ ግዛት መጣሁ። የእግዚአብሔር መንግስት የገሃነም ደጅ ችሏት አመጣለሁ። በግልጥ ነው፣ ተደብቄ አይደለም፣ በግልጥ ነው የምመጣው። ዛሬ ነገ ከነጎዲያ ኮንፈረንስ አለኝ። አባቴ ልኮኛል። በኢየሩሳሌም ልሰቀል ይገባኛል። የሚገርም ነው። ስለምንድን ነው ኢየሱስ ይሄን ያለው ብትሉ አንድ የገባው ነገር አለ። ዶሮ ጫጩቶቿን እንደምትጠብቅ እኔ ጠባቂ ነኝ። አየህ፣ ዶሮ አንሳት ከጫጩቶቿ የአሞራ የድመቶች መጫወቻ ነው የምትሆን። እና ዶሮ ግን ከሷ በላይ ውሻ እንኳን ቢመጣ መልኳ ይቀየራል። አሞራ ቢመጣ በህይወት እያለች ልጆቿን አታስበላም።
ኢየሱስ እንደ እናት ዶሮ ነው ራሱን የመሰለው። እስራኤል እስራኤል ዶሮ ጫጭቷን በክንፏ እንደምትጋርድ ልጋርድሽ መጣው። እግዚአብሔር ምን ይላል? ባለህበት ስፍራ ጋራጅ ነህ። በአንተ ምክንያት የሚጠበቅ ብዙ አለ። አልገባህም። ስላልሰበክ ትንቢት ስላልተናገርክ ተራ ሰው የሚመስልህ ብዙ አለ። አገራችን በሰማይ እኮ ነው። በምድር ለሥራ ትኖራለህ። አንተ ባለህበት የጂኒ መንፈስ ይወድቃል። አይችልም ሊሰራ። እንዲያውም ራሱን የመሰለው በዶሮ ብቻ አይደለም፣ በከተማ መዝጊያ በር ነው። እኔ ብሄድ እኮ ቤታችሁ ይፈታል አላቸው። ማንም ነው የሚገባው የሚወጣው። እኔ ክፉ ከልካይ አይደለም፣ ከክፉ ጠባቂ ስለሆንኩ እንደ ከተማ ደጅ እንደ እናት ዶሮ ነኝ ይላል። ታውቃላችሁ የክርስቶስ መልእክተኛ እንደሆነ። ስለዚህ ተራሰው አይደለም፣ ተራሰው አይደለሽም። መልእክት አለህ፣ መልእክተኛ ነህ። አሜን። ራስህን እንደ አምባሳደር እንድትቆጥር እፈልጋለሁ። በእውነት ዛሬ መንፈስ ቅዱስ በዚህ ጉዳይ ነው የሞላኝ። የምንፈራ ከሆነ ስጋና ደምን ሁለት በደል እንፈጽማለን። አንደኛ ስፍራህን ትለቃለህ። አየህ፣ የምንፈራው አንዳንዶች የምንፈራው ምንድነው? ኢኮኖሚን ነው። አብርሃምም ረሃብ ነበረ። ረሃቡን ስለፈራ ወደ ግብጽ ሄደ። ግብጽ የላከው ማን ነው? እግዚአብሔር አይደለም፣ እንጀራ። አየህ፣ በረሃብ ምድር ለልጁ ለይስሐቅ 100 እጥፍ እኮ ባርኮታል። እግዚአብሔር ያኖራል እኮ። እና ያቺ ኑሃሚን ረሃብ ስለነበረ ወደ ሞዓብ ሄደች። ልጅና 2 ልጆቿንና ባሏን ይዛ ማን ወሰዳት? እንጀራ። ፍርሃት። አበቦችን ተመልከቱ እንዴት እንደሚያምሩ። ወፎችን ተመልከቱ። ስለምን ስለምግብ ትጨነቃላችሁ? ኢኮኖሚ ከእግዚአብሔር ከሰጠን ስፍራ በፍርሃት ሊያስለቅቀን የኢኮኖሚ የድህነት መንፈስ ተሰበረ። አሜን። አየ፣ በቁራ ይመግባል። በረሃብ ዘመን እግዚአብሔር እንጀራ ነው። በማዕበል ዘመን መተላለፊያ ኢየሱስ ነው። አብርሃም ስፍራውን ለምን ለቀቀ? እንጀራ ነው ያስለቀቀው። የኢኮኖሚ ፍርሃት። እዛም ፈራ። ሚስቴን ስለ ሚስቴ ሲሉ ይገሉኛል አለ። ሚስቱንም ፓትርያርኩ እህቴ ነች አለ። ፓትርያርክ ይዋሻል? አብርሃም ዋሸ። ለበረከት የሆነው አብርሃም ለመርገም ሆነ። ፈርዖንና ቤቱን እግዚአብሔር ቀሰፈ። ለምን? በፍርሃት ስፍራውን ስለቀየረ ጸጋ አብርሃም አነሰው ማለት ነው። አጋርን የሚያመጣው በፍርሃት ስፍራውን ከቀየረበት ቦታ ነው። ታውቃላችሁ፣ ስፍራ ስንፈራ ምን እንሆናለን? ስፍራ እንቀይራለን። ዳዊትም አንድ ቀን በሳኦል እጅ ሞታለሁ ብሎ ፈራ። ቀጣዩን ሄዳችሁ አንብቡ። ወደ አልተገረዙት ወደ ፍልስጤሞች ሄደ። ጣዖት የሚያመልኩ ያልተገረዙትን 1 ዓመት ከ2 ወር ዳዊት አገለገላቸው። ለምን ብትሉ ሳኦል ይገለኛል ብሎ ፈራ። ሳኦል ይገለዋል? አይገለውም። ለምን አይገለውም? ንጉሥ እንዲሆን በማይዋሻው በሳሙኤልና በእግዚአብሔር ተቀብቷልና። የተቀባው ቅባት አያችሁ ከሳኦል ይበልጣል። አንድ መዝሙር ሰሞኑን ዘምቻለሁ። በእውነት በሽታዬ ከመድኃኒቴ አይበልጥም፣ ጨለማዬ ብርሃኔ ከጨለማዬ እንደዚህ ነው። በጣም ያስገርም መዝሙር በእውነት። እና ዳዊት ሳኦልን ፈራው። ጦር ጋሻ ቢይዝ ሰላይ ቢያደራጅ የተናገረው እግዚአብሔር ቃል ሳይፈጸም ዳዊት አይሞትም። አሜን። ስለፈራ ስፍራውን ቀየረ። መቀየር ብቻ አይደለም፣ ያልተገረዘውን አንኩስን ያገለግለው ነበር። ቦዲጋርድ ሆነው ይላላከው ጀመር ይላል። ይገርማቸዋል። እንዲያውም እግዚአብሔር ጣልቃ ባይገባ ከፍልስጤም 5 ነገስታት ጋር ሆኖ እስራኤልን ለመዋጋት ሰልፍ ሁሉ ሄዷል። ጺግላግ የተባለች ተቃጥላ ኃይል እስኪያጣ ድረስ አልቅሷል። ለዚህ ሁሉ ውርደት ባለበት ህይወት ለምን ኖረ? ሚስትና ልጆቹ ተማርከው፣ የገነባው ቤት ተቃጥሎ፣ ያልተገረዘ ሰው ማገልገሉ፣ ያልተጻፈባቸው መጽሐፎች ባዶ ወረቀቶች ተገለጡበት። 1 ዓመት ከ2 ወር ብድራት የሌላቸው ዓመታት። ለምን? ስለፈራ ነው። ይገርማቸዋል። ፍርሃት ስፍራን ያስለቅቃል። በእውነት በጣም ከባድ ነው። በጣም ከባድ ነው። ኤልዛቤልም ዛተች። ኤልያስም ፈራ፣ ልጁንስ ጣለው። ጸጋን ያስጥላል። ሰማያትን መክፈትና መዝጋት የሚችለው ኤልያስ በአንዲት ያልተገረዘች አጋንንት በሞላባት ሴት ዛቻ ፈራ። ገደለኝ ከአባቶች ያልበልጥም አለ። ለዚህ ሁሉ ያበቃው ምንድነው? ፍርሃት ነው። እግዚአብሔር ተገልጦ ምን ሆነሃል አለው። በጣም የሚገርም ነው። አሁን ለምትፈሩት እግዚአብሔር ይላል ምን ሆነሻል? መላእክት በዙሪያሽ፣ መንፈስ ቅዱስ በውስጥሽ፣ ሰማይ ምድርን የፈጠረ በመዳፉ ቀርጾሽ ምን ሆነሻል ይላል። ምንድነው መልስሽ? ኮሮናን ፈራሽ? የቤት ክራይ ፈራሽ? የራሻ ጦርነት ፈራሽ? ምንድን የፈራሽው? ለእግዚአብሔር ምን ትመልሳለህ? እኔ ኤልሻዳይ ነኝ አይደለም? በእውነት
ወገኖቼ ሆይ በእውነት ዶሮ እንኳን ለልጆቿ እንዲህ ከሆነች ኢየሱስ ጸጉርሽን ቆጥሮታል፣ በመዳፉ ቀርጾሻል፣ እንደ አይኑ ብሌን ይጠብቅሻል። እግዚአብሔር ይላል እኔ ከናንተ ጋር ነኝ፣ አትፍሩ። አሜን። በእውነት ትዝ ይላችኋል በቅዱስ ቃሉ እግዚአብሔርን በአብርሃም ምልጃ ለሎጥ መልአክን ላከለት። ሎጥ አያችሁ መልአክ እኮ ነው። መልአክ እጁን ይዞት ከሰዶም ገሞራ ወጣው። ድንቅ ነው። እና ሎጥ በጣም ይፈራል። መልአክ እንደሆኑ አያውቅም። ሰዎቹ እንደሆኑ ነው የሚመስለው። ቤቱ አገባቸው፣ ቂጣ ጋግሮ አበላቸው። በዛም ያሉ ግብረ ሰዶማውያን ቤቱን ከበቡት። መላእክቶች ሰው መስለው ያዩታል። ምንድን ነው የሚያደርገው? የአብርሃም አጎት ሎጥ ምን ያደርጋል? ያችሁ እነሱ ከውስጥ ይታዘቡታል። ማርክ ሊሰጡት ኤ ነው የሚሰጡት፣ ቢ ነው፣ ኤፍ ማይነስ ነው፣ ምንድን ነው የሚሰጡት? ሎጥም ወጣ። ግብረ ሰዶማውያንን ያላቸውን ይሁ ወንድሞቼ ሆይ ናቸው አይደሉም? ወንድ የማያውቁ ሴት ልጆች አሉኝ፣ ልስጣችሁ ጉቦ። ልጆቼን እንደፈለጋችሁ አድርጉ፣ ይሆናል በስጦታ። በጣም ፈሪ ነበር ማለት ነው። ና ብለው እጁን ይዘው ከተቱት። ማረግ ያለብህን እናሳይህ። አየ በስልጣንህ ማሳወር ትችላለህ፣ ታወሩ አሏቸው። ስልጣንህን ደብቀ የአብርሃም አምላክ አንተ ጋር የተቀባት ያለ ያህዌን የምታመልክ አንተ ትልመጠመጣለህ? ስጦታ በመስጠት ነው። አጋንንት ልመና ይችላል፣ በስጦታ ይሆናል። ግብ አሉት። ስልጣኑን ሲያለማምዱት ታያላችሁ። እና ሎጥ በጣም ፈሪ ነው። እግዚአብሔርም ከከተማ ውጭ አወጣው። አንተ መውጣት ነበረብህ አይደለም? ሰዶም ገሞራ ወንጌል እየሰበክ አይደለም? ቢያንስ 10 ሰው ታድናለህ ብለን ነበር። አብርሃም በ10 እኮ ያቆመው ለዚህ ነው። እና ሎጥ 4 ልጆች አሉት ከሚስቱ ጋር 5፣ ሎጥ 6 ናቸው። 6ቱ ተረባርበው 4 ሰው እንኳን ማዳን አልቻሉ። 10 ጻድቃን ቢኖሩ ሰዶም ገሞራ እኮ አጠፋ። ሎጥ ፈሪ ስለነበረ አየ በሰላም ነው ኑሮ ብሎ ጭጭ አይመሰክርም ማለት ነው። እጁን ይዘው ረድተው አወጡት። ከከተማ ውጪ ካወጣው በኋላ ቀላል ትእዛዝ አዘዘው። እዛ ተራራ ላይ ሂዳሉ። ተራራውን ይብን አመለከተው። ተራራው ላይ ማን አለ? ፓትርያርክ አብርሃም ቆሞ ይጠብቀዋል፣ ስንቅ ትጥቅ ይዞ። ሎጥ ግን ምን አለ? እኔ እዛ መሄድ አልችልም፣ እባክህ ሐሳብ ቀይራለሁ። አንተ የሚሻልና የሚረባህን ትመርጣለህን? ተራራው ሩቅ ነውን? ከአቅም በላይ ነው ያዘዝኩህን? ጥሩ ነው ሐሳብ አምጣለሁ። ዘዋድ ቅርብ አይደለችምን? ትንሽ አይደለችምን? ወደዚያ እንድገባ ፍቀድልኝ አለ። በጣም የሚገርም ከገድል በታች ሎጥ። አብርሃም ግን 5 ነገስታት መጡ። ሶዶም ገሞራን የወንድሙን ልጅ ማረኩ። ሌሊት 318 ብላቴና ይዞ በሌሊት ገሰገሰ። 318 ከ5 ነገስታት ጋር የሌሊቱ ውጊያ። እግዚአብሔርም ከአብርሃም ጋር ነበር። 5ቱንም ነገስታት ድል ነሳቸው ይላል። አሜን። ከአብርሃም ጋር የነበረው እግዚአብሔር ከ5 ነገስታት በላይ ነው። ጠላቶችሽ ከቁጥር በላይ ናቸው አይደለም? ብዙ ከሆኑ ጠላቶችሽ በላይ እግዚአብሔር ታላቅ ነው። አሜን። ስለምን ትፈሪያለሽ? ህልም የምትፈሪ፣ ተርታቢ ደጋሚ የምትፈሪ፣ የሆነ ጤንዚዛ ሲሄድ የምትፈሪ፣ ዙሪያሽ ሁሉ በላብ የተጠመቀ እግዚአብሔር ይላል እኔ ካንቺ ጋር ነኝ። ስለምንድን ነው የማትፈራው? በጣም አስፈላጊ ስለሆንክ እኮ ነው። ኤርሚያስ ራሱ ይላል እንገላሃለን፣ ትንቢቱን ቀይር። ኖ ብራዘርስ፣ ብትገሉኝ በደሜ ትጠየቁ፣ ካልሆነ መልእክቴን አልቀይርም፣ ስፍራዬንም አልለቅም። እኔ መልእክተኛ ነኝ። ለዚች ሀገር አስፈልጋለሁ። በምትኖርበት በዚህ በሳሪስ አካባቢ ምናልባት በትምህርት ቤት በቢሮ ድንገት እናት አባት ዱብ ያደረጉህ አይደሉም። ከዘላለም በፊት ስላሴዎች አስበው መልካሙን ሥራ ለመስራት በክርስቶስ ተወልደሃል። ለምትኖርበት ቦታ አቋምህን መለወጥ አያስፈልግህም። ኢየሱስ አቋም አልቀየረም፣ ደግሞም አልፈራም። እንደምታዩት ለምን? መልእክተኛ ነኝ፣ ጠባቂ ነኝ። በእኔ የሚፈጸም ፕሮግራም አለ። ሄሮድስ አታገባኝም፣ አታወጣኝም አለኝ። በሰማይ አምላክ አለኝ፣ የተጻፈ ሕግ አለኝ፣ የተነገረ ትንቢት ቃሉ በእኔ ይፈጸም ዘንድ አንተ ቀበሮ አገልግሎቴን አላቆምም፣ ስፍራዬንም አልለቅም። ለምን? እግዚአብሔር ከኔ ጋር ነው። ለአንተ የገደልከኝ ይመስልሃል? የአዳም ልጆች ሁሉ ትንሣኤ የሚፈጸመው በኢየሩሳሌም ነው። ስፍራቸውን የለቁ እግዚአብሔርን አያገለግሉም። እግዚአብሔር በፈሪዎች አይከብርም። ፍርሃት ከክፉ ነው ወገኖች። ነህምያ ልትገደል ነውና በቤተ መቅደስ ራስን ደብቅ። ኧረ እባክህ፣ እንደኔ ያለ ነቢይ ፈርቶ ራሱን የደበቀ ማን ነው? ከሰይጣን የተናገርከው ነው አለው ይላል። የፍርሃት መንፈስ ዛሬ ተሰበረ። በእውነት እግዚአብሔር በእናንተ ብዙ ሊሰራ ሳለ
ከፍርሃት የተነሳ ትዝ ይላችኋል። አንተ እኮ ክፉ ከልካይ ነህ፣ ክፉ በሰው ላይ እንዳይደርስ የምትከለክል መልእክት ያለህ ተራ ሰው አይደለህም ማለት ነው። ሙሴ ይላል እግዚአብሔር ሊያጠፋችሁ በወደደ ጊዜ ይላል ዘዳግም ላይ እኔ በተራራ ላይ ስለናንተ ስለቆምኩ አዳናችሁ ይላል። አየ ሙሴ አንድ ነው፣ እስራኤልን ሁሉ ግን ያዳነው በስፍራው በመቀመጡ ነው። አየ እስኪ ተራ ሰው አይደለሁም በእውነት ግድ ትንቢት ማምጣት መስበክ የለብህም። መንፈስ ቅዱስ ባንተ አድሮ የሚከለክለው ክፉ አለ፣ ባንተ አድሮ አይደለም የሚጠብቀው ሰው አለ። ስለዚህ አጋንንቶች አያወጡንም አያገቡንም። በመቅረዝ ላይ እንዳለ ብርሃን ወንጌሉን እንሰብካለን። አሜን። ሰይጣንና አጋንንት ስፍራውን ይለቃል እንጂ እኛ ስፍራችን አንለቅም። አሜን። ቅዱሳን ያስለቅቃሉ እንጂ አይለቁም። አሜን። ለምን? በእነሱ ያለው ከዓለም ካለው ይበልጣል። እግዚአብሔር ይላል በእውነት በዚህ መልእክት አለኝ። ሳሙኤል ከዳን እስከ ቤርሳቤ ታመነ ካህን ነው። ፍልስጤሞችም ሳኦልን እንደቀባ ባዩ ጊዜ ለጦርነት መጡ። ሳሙኤልም ወደ ሰማይ አምላክ ጮኸ፣ ነጎድጓድና መብረቅ መጣባቸው። ከዛን ቀን ጀምረው የእስራኤልን መንግስት ለጦርነት አልሞከሩ ይልና ሳሙኤል በሕይወት እያለ ፍልስጤሞች በጦርነት መተው አያውቁም። ሳሙኤል ወታደር አለው የለውም? ቦዲጋርድ አለው የለውም? ይኸው በሳሙኤል ያለ ቅባት ግን ከፍልስጤም አጋንንት ይበልጣል። አሜን። ለብዙ ዓመት ሊሞክሩ አልቻሉ። ይማልዳል፣ ክፉን ይከለክላል። ይማልዳል። አያችሁ እንደ ዶሮ ልጆቹን ይጠብቃል እግዚአብሔር የሰጠውን መንጋ። ሳሙኤል ልክ ሲሞት በማግስቱ በሶስት አቅጣጫ ፍልስጤሞች መጡ። ወታደር እኮ አለ፣ ንጉስ አለ፣ መልእክተኛና መልእክት ያለው ግን ስለሞተ አገሩን ወረሩት። ሳኦልም ከፍርሃት የተነሳ ዛፍ እንደሚወዛወዝ ፈራ ይላል። ይሁን እንደ ሳሙኤል ለከተማይቱ ጠባቂ በዚህ ቤት አላችሁ። ሃሌሉያ። በሶሪያ እንደሆነ በየመን እንደሆነ በኢትዮጵያ አይሆንም። ለምን? ከልካይ አለ። እንዲሁ በመንገድ ላይ በመሄድ ብቻ አየ ብዙ ጅኒዎች በግራና በቀኝ ይወድቃሉ። አንተ አምባሳደር ነህ፣ መልእክተኛ ነህ። የትንቢቱ ቃል በአንቺ ይፈጸማል። ክብር ለእግዚአብሔር ይሁን። የትንቢት መንፈስ እናገራለሁ በዚህ ጉባኤ። እኔ አልረባም አልጠቅምም፣ ዘመኔ እንደ ሸማኔ መሮሪያ በከንቱ አለቀ ለምትሉ አይደለም። አንቺ አልገባሽም፣ አንተ አልገባህም። ፍጻሜና ተስፋ ያለው ትንቢታዊ ቃል በእናንተ በኢየሱስ ስም ይፈጸማል። አሜን። ታላላቅ ኃያላን እንዳሉት አንሆንም። ለምን? የእግዚአብሔር መንፈስ ያለባቸው መልእክተኞች በዚህ ቤት አሉ። አሜን። አንድ ሰው ይበቃል። ይገርምሃል፣ በጣም ድንቅ ነው የእግዚአብሔር አሰራር እና ብዙ እኮ አይፈልግም። በኤልሳ ዘመን የአህያ ኩስ ማለት የዶሮ ኩስ የአህያ ራስ ይበሉ ነበር ከረሃቡ የተነሳ። ንጉሱም ተቆጣ። ኤልሳ በሕይወት አለን? ሕያው እግዚአብሔርን ገለዋለሁ። ምን አደረገ ኤልሳ? ብር አልተበደረውም። ጦርነት እኮ ውስጥ አልገባም። ደግሞ ንጉሱም ትክክል ነው። ኤልሳ ገበሬ አይደል፣ ዶሮ ያረባ ወታደር አይደል። ነቢይ ሆኖ ከተቀመጠ ክፉን መከልከል አለበት። የተቀባው ነቢይ እያለ ለምን እንራባለን? አንገቱን ቀንጥሸው እንደ ተራ ሰው ይሁን፣ በቃ ፊኒሽድ። ልክ ነው ንጉሱ በአንድ በኩል። መልእክተኞች ሲመጡ ኤልሳም በውስጡ ያለው ቅባት እንዳልከው ትክክል ነው፣ እኔ ያለው አይራብም፣ ነገ ስንዴ በእንዲህ ያለ ይሸጣል። አንድ ኤልሳ ረሃቡን ቀየረው። አንድ ኤልሳ ጦርነቱን ሻረው። የሀገሪቱ ጠባቂና መልእክተኛ ክፉ ከልካይ እንደሆንሽ፣ ለህዝቡ የብረት በር እንደሆንክ፣ ለህዝቡ እንደናዶሮ ጠባቂ እንደሆንክ ታውቃለህ ሆይ? እግዚአብሔር የኔ መልእክተኛ ናችሁ ይላል። አሜን።